ሰላም እንዴት ናችሁ? ውድ ፋሚሊዎቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰሞኑን እንግዲህ የተፈጠረውን ነገር አይታችሁታል። እዚህ የምትመለከቷት እህታችን እንግዲህ ሰሞኑን በጓደኞቿ ስትደበደብ የሚያሳይ ቪዲዮ ወጥቶ ብዙዎችን ያሳዝንና ብዙዎችን ያስቆጣ ጉዳይ ሆኖ ተከስቷል። ሰሞኑን እንግዲህ እንደ አዲስ ሶሻል ሚዲያ ላይ ይሰራጨው ይሄ ቪዲዮ ከ10 ወር በፊት ጥቅምት አካባቢ ላይ የተቀረጸ ቪዲዮ እና ድርጊቱ የተፈጸመው ጥቅምት ላይ እንደነበር ፖሊስም እንግዲህ በወቅቱ ሰዎቹን በቁጥጥር ስር አውሎ የተለያዩ መረጃዎችን አጠናቅሮ ነገሩ እንግዲህ በእርቅ ተጠናቆ ተፈተው እንደነበረ ፖሊስ አስታውቋል። አሁን እንግዲህ በድጋሚ ይሄ በሶሻል ሚዲያ ዘመቻው ከተጀመረ በኋላ በአዲስ ዙር እንግዲህ በጥቃቱ ሰለባ የሆናችሁ እህቴን ያጠቁትን ሰዎች አሁን ላይ ፖሊስ በቁጥጥር ስር አውሎ ሰዎቹን ምርመራ እያደረገ እንደሚገኝ ተናግሯል። ይችታችንም እንግዲህ ያልታወቀ ሲሳይ እየመጣላትና እድል እየከፈተላት ይገኛል። ከዚሁ ጋር በተያያዘ እንግዲህ ብዙ ድርጅቶች ብዙ ግለሰቦች በሚችሉት አቅም እየረዷት ይገኛሉ። ከነዚህ መካከል የተወሰኑትን ስነግራችሁ በጣም እንግዲህ የደግነትን ጥግ ያየንበት ወንድማችን ናቲ ዳሎን ወይም ደግሞ የዳሎን አካዳሚ የዳሎን ኢንተርቴንመንት አቅራቢና አዘጋጅ የሆነው ናቲ ለልጅቱ ዩቲዩብ አካውንት ከፍቶላት በትንሽ ሰዓታት ውስጥ ብቻ ከ6400 ሰብስክራይበር በላይ ማግኘት ትችላለች ማለት ነው። የሚጠይቀውን ሰብስክራይብ ሞኔታይዜሽን የሚጠይቀውን ከ1000 በላይ ነው የሚለው እንግዲህ ከ6000 በላይ ሰብስክራይበር ማግኘት ትችላለች። እንዲሁም ደግሞ አይፎን 30 ፕሮማክስ ስልክ ለዩቲዩብ መስሪያ ሰጥቶታል። እንደውም ደግሞ ተጨማሪ ለ6 ወር የቤት ክራይ ከፍሎላቸዋል ማለት ነው ከእናቷ። በተጨማሪም አንድ እንዲሁ በጎ ድርጅት እናቲቱ እንግዲህ ልጅቷን ስታሳድጋት የነበረችው አባቷ በተረገዘች በ6ኛው ወር እንደሞተባት ተናግራ እናቷ ልብስ በማጠብ እንደምታስተዳድራት እና ልጇን እንደምታስተምራት እንዲሁም ደግሞ የግል ትምህርት ቤት መማር እየፈለገች ነገር ግን በአቅም እጥረት ምክንያት እዛው ትምህርት ቤት እየተማረች እንደምትገኝ ተናግራ ነበር። ናቲ ጋ ወይም ደግሞ ዳሎን ኢንተርቴንመንት ላይ እሱን የሰሙ ሰዎች እንግዲህ ለእናቲቱ የሚሆን ዘመናዊ የልብስ ማጠባ ማሽን አምጥተው ሰጥተውላታል። ይህንም እንግዲህ ዳሎን አካዳሚ ጥሪ አቅርቦላቸው ነበረ። በእሱን ጥሪ ሰምተው እንግዲህ አንድ ድርጅት የልብስ ማጠቢያ ዘመናዊ የልብስ ማጠቢያ ሰጥቶታል። እንዲሁም ደግሞ የልጅቱን ሙሉ የትምህርት ወጪ ሸፍኖ ለማስተማር ቃል ገብቶላታል ማለት ነው። በጣም ደስ የሚል ነው። እናንተ ይህን ጉዳይ እንታያችሁት እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ በሌላ በአዲስ ጉዳይ ወደ እናንተ መልሼ እመጣለሁ። ይመቻችሁ።